ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት የምትገኘው ወረታ ከተማ የተከማችን የአገዛዙ ሎጂስቲክ በመማረክ ጀብዱ ተፈጽሟል ሲል የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አስረስ ማረዳምጤ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም የወረታ ከተማን ለማውደም አሰፍስፎ የመጣው ጽንፈኛ ቡድን የጥምር ጦሩን ምት መቋቋም ተስኖት ወደ መጣበት ፈርጥጧል ሲል የወረታ ከተማ ኮሙኒኬሽን መግለጫ አውጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ በቅርቡ በአንድ መድረክ ላይ ስለ ሙስናና ስለ ሌቦች ያደረጉት ንግግር በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኗል። ምክትል ፕሬዝዳንቱ በንግግራቸው ሰዓት ሌባን ሌባ ማለት አለብን በሚል ቃና በክልል ውስጥ ስላለው የሀብት ምዝበራና ሙስናም ጠንከር ያሉ ቃላትን ተናግረዋል። ይህንን ንግግር ተከትሎም ታዋቂው ፖለቲከኛ ጃዋር መሐመድ በማህበራዊ ትስስር ገጹ የአቶ አወሉ ንግግር በስላቅና በትችት መልኩ አስተናግዶታል። ይህ በእንዲህ እንዳለም ጨፌ ኦሮሚያ 5ኛ ዓመት 6ኛ የስራ ዘመን 10ኛ መደበኛ ጉባኤውን ማካሄዱ ተከትሎ የምክር ቤት አባል ከነበሩት ከአቶ ገመቹ ደበላ ላይ ያለመከሰስ መብት ተነስቷል። ይህ በእንዲህ እንዳለም ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ ሲሉ አቶ ሽመልስ አብዲሳ መልእክታቸውን አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ነገ የሚጀምረውን የአብይ ጾም አስመልክቶ ብፁዕ ቅዱስ አቡነ ማትያስ ጥብቅ መልእክት አስተላልፈዋል። በመልእክታቸውም የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ መጸለይ እንደሚገባም ብፁዕ ቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ለሁለት ቀን በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጠናቋል። ከዚሁ ጉባኤ ጎን ለጎን ጠቅላይ ሚኒስትር ዶክተር አብይ አህመድ ከ15 በላይ የሀገራትና ተቋማት መሪዎች ጋር ውይይት ማካሄዳቸው ተሰምቷል። ይህ በእንዲህ እንዳለም ግብጽ የሱዳን የአፍሪካ ህብረት አባልነት እገዳ እንዲነሳ ያቀረበችው ጥያቄም ተቀባይነት እንዳላገኘ ነው የተገለጸው። ይህንን መረጃም በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አስረስ ማረዳምጤ አነጋጋሪ መልእክት በማህበራዊ ትስስር ገጹ አጋርቷል። በመልእክቱም በቀጠለው የጎንደሩ ተጋድሎ ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ የተከማችን የአገዛዙ ሎጂስቲክ በመማረክ ጀብዱ ተፈጽሟል ሲል ገልጿል። አገዛዙም ከተማው ላይ የድሮን ናዳ አውርዷል ሲል አስረስ ማረዳምጤ መልእክቱን አስተላልፏል። ድሮኑ በሰራዊታችን ላይ አንዳችም ጉዳት ባያደርስም በሲቪሊያን ላይ ጉዳት አድርሷል ሲልም አክሏል። የአገዛዙ ሰራዊት የመከላከል ውጊያ እያደረገ መሆኑን አሚኮን ጨምሮ በልሳኖቹ በኩል አረጋግጧል ሲልም አስረስ ማረዳምጤ መልእክቱን አጋርቷል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የአገዛዙ ሰራዊት በምኒልክ እዝ የአሳምኖ ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ የተሳካ የደፈጣ ጥቃት ተፈጽሞበታልም ሲል ገልጿል። በዚህ ጥቃት በሁለት ተሽከርካሪ ላይ የነበረ የአገዛዙ ሰራዊት ሙሉ በሙሉ ተደምስሷል ሲልም የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አስረስ ማረዳምጤ መልእክቱን አጋርቷል። በማስከተልም በሌሎች አካባቢዎችም የተጠናከሩ ውጊያዎች በመደረግ ላይ ናቸው። እብናት፣ በለሳ፣ ደራ፣ እስቴ፣ ስማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠው የአገዛዙ ሰራዊት በምህረት አዋጁ መሰረት እየተስተናገደ ይገኛል ሲልም ገልጿል። ሌሎች የክልል ወረዳዎች የተሰማራ ኃይልም የምህረት አዋጁን ተከትሎ በገፍ እየመጣ ነው ሲልም አስረስ ማረዳምጤ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም የወረታ ከተማ ኮሙኒኬሽን የወረታ ከተማን ለማውደም አሰፍስፎ የመጣው ጽንፈኛ ቡድን የጥምር ጦሩ ምት መቋቋም ተስኖት ወደ መጣበት ፈርጥጧል ሲል መግለጫ አውጥቷል። ወረታ ከተማ አስተዳደርን ለማውደም ከተለያዩ አካባቢዎች ተጠራርቶ የመጣው ጽንፈኛ ቡድን በአድማ መከላከል በሀገር መከላከያ ሰራዊትና በወረታ ከተማ ፎገራ ወረዳ
የጸጥታ መዋቅር አይቀጡ ቅጣት ተቀጦ ወደ መጣበት ፈርጥጧል ሲል የከተማ አስተዳደሩ ገልጿል። የኢትዮጵያን ውጫዊና ውስጣዊ ጠላቶች አጀንዳ አንግቦ እየተንቀሳቀሰ የሚገኘው ጽንፈኛ ቡድን የጥምር ጦሩን ምት መቋቋም አቅቶ አይቀጡ ቅጣት ተቀጦ ወደ መጣበት ፈርጥጧል ሲል የወረታ ከተማ አስተዳደር መንግስት ኮሚኒኬሽን መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ በቅርቡ በአንድ መድረክ ላይ ስለ ሙስናና ስለ ሌቦች ያደረጉት ንግግር በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኗል። ምክትል ፕሬዚዳንቱ በንግግራቸው ሰዓት ሌባን ሌባ ማለት አለብን በሚል ቃና በክልል ውስጥ ስላለው የሀብት ምዝበራና ሙስና ጠንከር ያሉ ቃላትን ተጠቅመው ተናግረዋል። አቶ አወሉ አክለውም ሌባን ሌባ ብለን መጥራት ካልቻልንና በስማ ብለው የምናልፈው ከሆነ ችግሩን መፍታት አንችልም ካሉ በኋላ በየደረጃው ያለው አመራር ራሱን ሊፈትሽ እንደሚገባ አሳስበዋል። ሙስናን በዘመድ አዝማድ ወይም በጎጥ መከላከል እንደማይቻልና ማንኛውም ሌባ ባለበት የስልጣን እርከን ላይ ቢገኝ በግልጽ አውጥተን ልንታገለው ይገባል ሲሉ ቁርጠኝነታቸውን ለመግለጽ ሞክረዋል። አወሉ ሌባን ሌባ ማለት አለብን፣ ሌባን ሌባ ብለን መጥራት ካልቻልንና በስማ ብለው የምናልፈው ከሆነ ችግሩን መፍታት አንችልም። በየደረጃው ያለው አመራር ራሱን መፈተሽ አለበት። ህዝብን እያማረረ ያለውን የሙስናና የዘረፋ ተግባር በቁርጠኝነት መታገል ይኖርብናል። እኛ እዚህ ቁጭ ብለን የምንናገረውና መሬት ላይ ያለው እውነታ መጣጣም አለበት። ሌባን ደብቀን ወይም በዘመድ አዝማድና በጎጥ ተለክተን ሙስናን መዋጋት አንችልም። ስለዚህ ሌባው የትም ይሁን የት በማንኛውም የስልጣን እርከን ላይ ይገኝ ሌባ ነው ብለን በግልጽ አውጥተን ልንታገለው ይገባል በማለትም ተናግረዋል። ይህንን ንግግር ተከትሎ ታዋቂው ፖለቲከኛ ጃዋር መሐመድ በማህበራዊ የትስስር ገጹ ባሰፈረው ጽሁፍ የአቶ አወሉን ንግግር በስላቅና በትችት መልኩ አስተናግዶታል። ጃዋር አቶ አወሉን በሙስና ላይ ግንባር ቀደም ሆኖ እየታገለ ያለ ጀግና ሲል በፌዝ የጠራቸው ሲሆን በዚያች ሀገር ያሉ ባለስልጣናትን በዘረፋ ተግባራቸው ደረጃ ብናወጣላቸው ይህ ጓደኛችን ከወርቅ እስከ ነሐስ ባለው ደረጃ ውስጥ ተፎካካሪ ይሆን ነበር በማለት በክልሉ ከፍተኛ አመራሮች ላይ ያለውን የሙስና ጥርጣሬ በግልጽ አመልክቷል። ጃዋር አክሎም አቶ አወሉ ንግግር በሚያደርጉበት ሰዓት በአዳራሹ የነበሩ ታዳሚዎች በሙሉ ግለሰቡን በቅርብ የሚያውቁት ሆነው ሳለ እርሳቸው ስለ ንጽህና መስበካቸው የሚያስቀና ጀግንነት ሲል ወቅሷቸዋል። ይህ የጃዋር ምላሽ የክልሉ አመራሮች ስለ ሙስና የሚያደርጉት ንግግርና በተግባር ያለው እውነታ የማይገናኝ መሆኑን ለማሳየት የታለመ እንደሆነ ተመልክቷል። ንግግሩና የተሰጠው ምላሽ በክልሉ ስላለው የሙስና ደረጃና የአመራሩ የፖለቲካ ቁርጠኝነት ላይ አዳዲስ ክርክሮችን የቀሰቀሰ ሲሆን እስካሁን ድረስ ከክልሉ መንግስት በኩል ለጃዋር ትችት የተሰጠ ይፋዊ ምላሽ የለም። ጨፌ ኦሮሚያ 5ኛ ዓመት 6ኛ የስራ ዘመን 10ኛ መደበኛ ጉባኤ ባካሄደበት ሰዓትም የምክር ቤቱ አባል ከነበሩት ከአቶ ገመቹ ደበላ ላይ ያለመከሰስ መብትን አንስቷል። ይህ በእንዲህ እንዳለም ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ አቶ ሽመልስ አብዲሳ መልእክታቸውን አስተላልፈዋል። የጨፌ ኦሮሚያ ምክር ቤት ባደረገው ስብሰባ በርከት ያሉ አነጋጋሪ ሀሳቦች ተሰንዝረዋል። የኦሮሚያ ክልል ምክትል ፕሬዚዳንት የሆኑት አቶ አወሉ አብዲ ያደረጉት ንግግር ትኩረትን ስቧል። ምክትል ፕሬዚዳንቱ ኦሮሞን የሚሰርቅም ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በተመሳሳይ ከሁለት ሳምንት በፊት የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራቸው አካል ካለ በቦክስ ጭምር ግጠሟቸው ሲሉ መናገራቸው ይታወሳል። አቶ ሽመልስ በትናንቱ የጨፌ ጉባኤ ባደረጉት ንግግር ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን እድሉን እንዲወስን ያለውን እምቅ ሀብትም እንዲጠቀም መደረጉን ሲናገሩ ተደምጠዋል። ወደ ቀጣዩ መረጃችን ስናልፍ የ2018 ዓመተ ምህረት የአብይ ጾም ሱባኤ ነገ ይጀምራል። ይህንን ተከትሎ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አባታዊ መልእክት አስተላልፈዋል። በመልእክታቸውም የጾም ዋና ዓላማ ስጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተናግረዋል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን
ያየለበት መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከምራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ማሳያ ነው ብለዋል። ይሁንና ዓለም ቢሰማም ባይሰማም ሀቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርህራሄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው ብለዋል። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን የሰይጣንን ሽንግላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራነውም ለዚሁ ነው ሲሉ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾሙን እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን ሲሉ ብፁዕ ቅዱስ አቡነ ማትያስ ጥብቅ መልእክት አስተላልፈዋል። ወደ መጨረሻው መረጃዎችን ስናልፍ ለሁለት ቀን በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጠናቋል። ከዚሁ ጉባኤ ጎን ለጎን ጠቅላይ ሚኒስትር ዶክተር አብይ አህመድ ከ15 በላይ የአገራትና ተቋማት መሪዎች ጋር የሁለትዮሽ ቀጠናዊና አህጉራዊ ጉዳዮች ላይ ውይይት አድርገዋል። ይህ በእንዲህ እንዳለም ግብጽ የሱዳን የአፍሪካ ህብረት አባልነት እገዳ እንዲነሳ ያቀረበችው ጥያቄ ተቀባይነት አለማግኘቱ ተነግሯል። የአፍሪካ ህብረት የሰላምና ደህንነት ምክር ቤትን በጊዜያዊ ፕሬዚዳንትነት የምትመራው ግብጽ በውጭ ጉዳይ ሚኒስትሯ በኩል ሱዳን ከአፍሪካ ህብረት አባልነት የተጣለባት እገዳ እንዲነሳና በአብዱል ፈታህ አልቡርሃን ለሚመራው አስተዳደር እውቅና እንዲሰጥ ያቀረበችው ሀሳብ ተቃውሞ እንደገጠመው ተነግሯል። የአፍሪካ ተወካዮች የሱዳን የህብረቱ የአባልነት እገዳ ከመነሳቱ በፊት መሟላት ያሉባቸው ግልጽ ሁኔታዎች አሉ ማለታቸውም ተዘግቧል። ግብጽ ይፋዊ ባልሆነ መንገድ የሱዳን የውጭ ጉዳይ ሚኒስትርን ከሌሎች የአፍሪካ ሀገራት አቻቸው ጋር አገናኝታ ድጋፍ ለማሰባሰብ ያደረገችው ሙከራም አልተሳካም ተብሏል። የአፍሪካ ህብረት በ2021 ዓ.ም ጄኔራል አብዱል ፈታህ አልቡርሃን የሱዳን የሽግግር ጠቅላይ ሚኒስትር የነበሩትን አብደላ ሐምዶክን ከኃላፊነት አባረው የአስቸኳይ ጊዜ አዋጅ ካወጁ በኋላ ከአባልነት ማገዱ ይታወሳል። የሱዳን ወደ ህብረቱ መመለስ አስፈላጊ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር በዚህ ሳምንት መግለጻቸው ሲታወስ አብደላ ሐምዶክም ከህብረቱ መሪዎች ጋር ለመነጋገር አዲስ አበባ መምጣታቸው ተዘግቧል። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲም በሱዳን የእገዳ መነሳት ዙሪያ ህብረቱ ስምምነት ላይ እንዳልደረሰ ገልጸዋል።